ኢቪ አግዚላሪ ባትሪ እንዴት ቴስት እንደምናደርግ እናየዋለን በዚህ ቪዲዮ ላይ። እንደዚሁም ደግሞ ዲሲ ቱ ዲሲ ኮንቨርተሩ እቺን 12 ቮልቴጅ ባትሪዋን ወይም ደግሞ አግዚላሪ ባትሪን ቻርጅ ያደረገ ነው አይደለም የሚለውን በዚህ ዘመናዊ መሳሪያ ቴስት እናደርገዋለን ማለት ነው። ስለዚህ ይሄ ቴስት ለማድረግ መጀመሪያ ባትሪውን ነው ቴስት የምናደርገው። ባትሪ ቴስት ለማድረግ መጀመሪያ ፖዚቲቭን ከፖዚቲቭ ጋር እናገናኘዋለን፣ ኔጌቲቭን ደግሞ ከኔጌቲቭ ጋር እናገናኘዋለን ማለት ነው። ይሄ 12 ቮልቴጅ ባትሪ በጣም ብዙ ስራ ነው ያለው። አጠቃላይ መኪና ለማስነሳት ይሄ ነው የሚሰራው። ሁለተኛ ደግሞ ኮምፒውተሮች አጠቃላይ ብዙ ኮምፒውተር አለ እዚህ ላይ። እያንዳንዱ ኮምፒውተር ፓወር ከሚያገኘው ከዚህ ባትሪ ነው። እንደዚሁም ደግሞ ዶርሎክ፣ ፓወር ሲት ብዙዎቹ ፓወር የሚያገኘው ከዚህ ስለሆነ ይሄ ቴስት ማድረግ በጣም ወሳኝ ነው ማለት ነው። ስለዚህ ይሄ ቴስት አሁን ዳይሬክት ያለው ቮልቴጅ ነው እያሳየን ያለው። ቴስት ለማድረግ ኢንተር የሚለውን እንነካዋለን። ኢንተር ከዛ ሰሌክት ባትሪ ይላል። ኢንተር ነው አለም ሁሉም። ከዛ ሞር ዛን 0 ዲግሪ ሴልሲየስ ይላል። ይሄ አካባቢያችን በጣም ቀዝቃዛ ቦታ ከሆነ ለምሳሌ በረዶ አካባቢ ከሆነ ከዜሮ በታች ስለሚሆን ሌዛን 0 የሚለውን መርጠዋለን። ሌዛን 0 መጣ። አሁን ግን የኛ 20 ዲግሪ ሴልሲየስ አካባቢ ስለሆነ አካባቢያችን ሙቀት ስለሆነ ሞር ዛን 0 ዲግሪ ሴልሲየስ የሚለውን መርጠዋለን ማለት ነው። ከዛ በኋላ የባትሪ አይነቱን ታይፖቹን ባትሪ ሞዴል የተለያዩ ባትሪዎች ስለሆኑ ባትሪ ሞዴሎቹን እንደ ሞዴሉ እንመርጠዋለን። ከዛ ኢንተር እንለዋለን ማለት ነው። ከዛ ዌት ይላል ይነግረናል ማለት ነው። አሁን ያለው 12.64 ቮልቴጅ ነው። ጉድ ኮንዲሽን ላይ ነው ያለው። አጠቃላይ ፐርፎርማንሱም ይሄ ስቴት ኦፍ ሄልዝ እና ስቴት ኦፍ ቻርጁን እዚህ ላይ ይነግረናል ማለት ነው። ስለዚህ ይሄ ባትሪ አሁን ቆንጆ ላይ ነው ያለው። ከዚህ ቀጥሎ ደግሞ ምንድነው የምናደርገው? ዲሲ ቱ ዲሲ ኮንቨርተሩ ቻርጅ እያደረገ ነው አይደለም የሚለውን ቴስት እናደርገዋለን ማለት ነው። እሱን ቴስት ለማድረግ ግን መጀመሪያ መኪናውን ማስነሳት አለብን። መኪና ተነስቷል። ስለዚህ አሁን ወደዛ ሄደን እዛ ቴስት እናደርገዋለን ማለት ነው። ስለዚህ እዚህ ከመጣን በኋላ ኮኔክት እናደርገዋለን። ፖዚቲቭን ከፖዚቲቭ ጋር ኔጌቲቭን ከኔጌቲቭ ጋር እንገለቅደው። ፖዚቲቭ ላይ ኔጌቲቭ ደግሞ ኔጌቲቭ ላይ ኮኔክት እናደርገዋለን። ይሄ 14 ነጥብ ምናምን ነው ቮልቴጅ እያሳያለሁ። ስለዚህ ቴስት እናድርገው። እንደቀደሙ ቴምፕሬቸሩን እንመርጠዋለን። ኦኬ ከአስነስታለ መኪና አስነሳ እያለን ነው። አስነስተናል ኦልሬዲ። ከዛ አሁን ጠብቁ እያለን ነው። ይሄው ኮንዲሽኑ እየነገረ ነው ማለት ነው። 14.49 ቮልቴጅ እየሰጠ ጉድ ኮንዲሽን ላይ ነው ያለው። ስለዚህ ዲሲ ቱ ዲሲ ኮንቨርተሩ በዚህ ሰዓት ላይ ባትሪ ቻርጅ እያደረገ ነው ማለት ነው። 12 ቮልቴጅ ባትሪዋን በስርዓቱ ቻርጅ እያደረገ ነው፣ ጉድ ኮንዲሽን ላይ ነው ያለው ማለት ነው። ስለዚህ በዚህ መልኩ ቴስት ማድረግ ይቻላል ማለት ነው። ስለዚህ አሁን እዚህ ላይ ቮልቴጅ አለ፣ ስቴት ኦፍ ቻርጅ አለ፣ እንደዚሁም ደግሞ ሄልዚውን እንደዚሁ እየነገረን ነው። ከዛ ደግሞ ምን ያክል ቮልቴጅ ለሲስተም እንደሚሰጥም እየነገረን ነው። ለምሳሌ አሁን ሌላ ማብራቶች ምናምን ብናበራ ላይቶችን አብርተን ደግሞ ቴስት ብናደርገው ባትሪ ፐርፎርማንሱ ላይቶች ምናምን አብርተን ተጨማሪ ቴስት ማድረግ እንችላለን። ስለዚህ ይሄው እሱ አሁንም ጉድ ኮንዲሽን ላይ ነው ያለው። 14.48 ላይ ነው ያለው። እየሰጠ ያለው 71 ሚሊ ቮልት ነው። ስለዚህ ቆንጆ ፐርፎርማንስ ላይ ነው ያለው ማለት ነው ባትሪው። በዚህ መልኩ የባትሪ እና እንደዚህ ዲሲ ኮንቨርተሮች ቻርጅ ያደረገ ነው አይደለም የሚለውን በዘመናዊ መሳሪያችን በጣም ምርጥ ናት። ኮንቬንሽናል መኪና ላይ ኤሌክትሪክ መኪና ላይ መጠቀም እንችላለን፣ ቴስት ማድረግ እንችላለን ማለት ነው። በዚህ ከዚህ ከሚመጣው ቪዲዮ ላይ ደግሞ ኢንተርናል ኦፕሬሽን ፕሪንሲፕሉ የአግዚላሪ ባትሪ ወይም ሊድ አሲድ ባትሪ እንዴት እንደሚሰራ ውስጡ ኦፕሬሽን ፕሪንሲፕሉ አጠቃላይ ምን አለው፣ ውስጥ ላይ ምን አለው፣ እያንዳንዱ ነገር እንዲተራለጭ ኤሌክትሪክ እንዴት ያመነጫል የሚለውን በዚህ ቀጣዩ ቪዲዮ ላይ ያሳያችኋለሁ። ቀጣዩ ቪዲዮን እንድታዩ ጋብዛችኋለሁ። ስለዚህ ስለ አግዚላሪ ባትሪ ፓርት 1 2 3 እና 4 አለው። አራቱንም ለማግኘት አውቶቴክ ዊዝ አብሬሽን ላይክ
ሰብስክራይብ እና የደውል ምልክት በመንካት ቤተሰብ ሆኖ ኤሌክትሪክ መኪና ጋር የተገናኙ እንደዚሁም ደግሞ ሃይብሪድም ሌላ ኮንቨንሽን መኪና ጋር ያለው ቪዲዮዎች ይደርሳችኋል። አውቶቴክ ዊዝ አብርሽ